እሺ ተመልካቾች እንዴት ናችሁ? በዛሬው ዕለት ብሔራዊ ባንክ የ500 ሚሊዮን ዶላር ጨረታ አውጥቶ ነበርና የጨረታው ውጤት ወጥቷል። በጣም የሚገርመው ነሐሴ 6 ጨረታ አድርጎ ነበርና የዛሬ 8 ቀን ማለት ነው። በአንድ ሳምንት ውስጥ ብሔራዊ ባንክ አቅርቦትን 4 እጥፍ ነው ያሳደገው። ከ125 ሚሊዮን 500 ሚሊዮን 4 እጥፍ አሳድጎ የባንኮች ፍላጎት ስቲል ግን በ42% ጨምሯል። በእርግጥ የብር የመግዛት አቅም ወደ 1 ከመቶ በሚጠጋ መሻሻል መጠናከር አሳይቷል። ይሄ ምን ማለት እንደሆነ ኢምፕሊኬሽኑን እነግራቸዋለሁ። የዛሬ ሳምንት ከነበረው ጨረታ አንጻር ማለት ነው። ቤት መግዛት ህልሞ ነው? እንግዲያውስ ከቴምር ፕሮፐርቲ ህልሙን እውን ልናደርግሎት ነው። በሳር ቤት፣ በቡልጋሪያ፣ በአያት እንዲሁም በመገናኛ ተፈላጊ በሆኑ አካባቢዎች ዘመናዊ አፓርትመንቶችን እየገነባን እንገኛለን። ለኢንቨስትመንት፣ ለቢሮ፣ ለንግድ ሱቆች፣ ለወደፊት የሚተማመኑበትን ንብረት ከቴምር ፕሮፐርቲስ ያገኛሉ። የሚመቹትን የክፍያ አማራጭ በተመጣጣኝ ዋጋ የራስዎን የግሎ መኖሪያ ቤት ያድርጉ። ዛሬ ላይ የሚገዙት ንብረት ነገ ላይ የሚጨምር ንብረት ነውና አይዘንጉት። ለበለጠ መረጃ 0911 13 57 60 በአምላክ ነኝ ከቴምር ፕሮፐርቲ። እንግዲህ ዛሬ በቀረበው ጨረታ ጠቅላላ የቀረበው 500 ሚሊዮን ዶላር ነው። ግን ባንኮች ይዘው በመጡት ብር መግዛት እንችላለን፣ በዚህን ያህል ዋጋ መግዛት እንችላለን ብለው ያቀረቡት ጠቅላላ ፍላጎታቸው 710 ሚሊዮን ዶላር ነው። የ210 ሚሊዮን ዶላር ብልጫ አለው። 42% አይል ማለት ነው። እና መቁረጫ ሆኖ የቀረበው ዶላር የተገኘበት ዝቅተኛ የሚባለው ዋጋ ማለት ነው። መቁረጫ ከቶፍ የሚባለው 160 ብር ከ21 ሳንቲም ነው የሆነው። እንደውም ከባለፈው ጋርም እያነጻጸርን እንመለከተዋለን። ትልቅ በአሁኑ አማካይ የተገዛዙት 160 ብር ከ21 ሳንቲም ነው። ትልቅ የገባው 160 ብር ነው ከ25 ሳንቲም። ትንሽ የገባው 159 ብር ከ50 ሳንቲም ነው። 22 ባንኮች ተሳትፈው 21 ባንኮች ነው ያገኙት። እስቲ በ8 ቀን ውስጥ የነበረውን እናነጻጽረው። ይሄ በጣም ብዙ የሚነግረን ነገር ስላለ ማለት ነው። በ8 ቀናቶች ውስጥ ከ125 ሚሊዮን ወደ 500 ሚሊዮን ሲመጣ 4 እጥፍ ነው ያሳደገው። 4 እጥፍ አሳድጓል ማለት ነው። ለዛውም ስፔሻል ኦክሽን ይሄ እንጂ ብሔራዊ ባንክ አሁን ጨረታ ያወጣ የነበረው ነሐሴ 6 አውጥቶ ነበር። ከዛ ነሐሴ 26 ነበር ያወጣ የነበረው በ15 ቀን ውስጥ። ከዛ መስከረም 9ና መስከረም 23 በሩብ ዓመቶች ውስጥ 4 ጊዜ ያወጣለው 500 ሚሊዮን ዶላር መድብ ያለው ነበር ብሎ የነበረው። ነገር ግን አይ ቲንክ 25ኛ ዙር ወይ ደግሞ ነሐሴ 6 በተደረገው ውስጥ 125 ሚሊዮን ቀርቦላቸው 470 ሚሊዮን ፍላጎት ሲታይ ስፔሻል የሚባል ጨረታ ይዞ መጣ ነው 500 ሚሊዮን ዶላር ከአንድ ሳምንት በኋላ ማለት ነው። ስለዚህ 4 እጥፍ ነው ያሳደገው። መቅረጫ ዋጋው 161 ብር የነበረው ወደ 160 ብር ዝቅ ብሏል። የ80 ምናምን ሳንቲም ልዩነት ማለት ነው። እሱ ጥሩ ነው በጣም። አማካይ እንኳን የተገበያዩበት የዛሬ ሳምንት ከነበረው 161 ብር ከ79 ሳንቲም ወደ 160 ብር ዝቅ ብሏል። ስለዚህ ብር በ1 ብር ከ50 ሳንቲም ተጠናክሯል ማለት ነው። ወይ ደግሞ 0.9% ያህል የሚሆን ማለት ነው በአንድ ሳምንት ውስጥ። የሚገርማችሁ የዛሬ ሳምንት የተወሰኑ ባንኮች አንድ የአሜሪካ ዶላርን እስከ 163 ብር ከ98 ሳንቲም ለመግዛት አስገብተው ነበር ዋጋ እኮ። አሁን ግን ያስገቡት ከፍተኛ የሚባለው 160 ብር ነው። ኦልሞስት የ3 ብር ከምናምን ልዩነት አለው። የዝቅተኛ ዋጋዎቹ እንኳን ተመሳሳይ ናቸው። 159 አካባቢ ነው። የዛሬ ሳምንት 28 ባንኮች ተወዳድረው 9 ባንክ ብቻ ነው ያገኘው። በጣም ዝቅተኛ ይባላል። 32% ብቻ ጨረታ ውስጥ የተሳተፉ ባንኮች ነው ይዘው ሄዱት። ይሄ በጣም አደገኛ ነው። ትንሽ ባንኮች ሲያገኙ ሌሎቹ ባንኮች በከፍተኛ ዋጋ እንዲጨምሩ ያደርጋል ገበያው ላይ። አሁን ግን የተሳተፉት 22 ባንኮች ናቸው። 21 ባንክ ይዞ ሄዷል። ከ95% በላይ ዲስትሪቢሽን አለ ማለት ነው። ስለዚህ አቅርቦት በ4 እጥፍ አድጎ ፍላጎት ግን ስቲል በ42 በመቶ ጨምሯል። ስለዚህ ብሔራዊ ባንክ በአንድ ሳምንት ውስጥ 4 እጥፍ እንኳን አቅርቦትን አሳድጎ ፍላጎት ስቲል አልረካም ማለት ነው።
ወይ ደግሞ ፍላጎት መጨመሩን አላቆመም ማለት ነው። ስለዚህ የሚነግረን ምንድን ነው? ስትራክቸራል የሆነ አቅርቦትን የሚያሳድግ ሌላም ስልት ያስፈልጋል ማለት ነው። ምክንያቱም በጨረታ ከፍተኛ ውጭ ምንዛሬ ሲቀርብ ዋጋ ሲቀንስ እና ብር በተወሰነ መልኩ ሲጠናከር ይታያል። አነስ ያለ ደግሞ መጠን ሲቀርብ ጨረታ ላይ ደግሞ በባለፈው ሳምንት እንዳየነው ከፍተኛል። ስለዚህ ባንኮች ብሔራዊ ባንክ ጋር መጥተው ዶላር ከመጫረታቸው በፊት የውጭ ምንዛሬ የሚያገኙበት ሴክተር ላይ በደንብ ኢኮኖሚ መስራት አለበት። በሬሚታንስ በቂ እንዲያገኙ ማድረግ ያስፈልጋል። ከኤክስፖርተሮቻቸው ጋር በጋራ ሰርተው ኤክስፖርተሮች ከፍተኛ እንዲያገኙ ማድረግ ያስፈልጋል። መንግስት የውጭ ቀጥተኛ ኢንቨስትመንትን በማሳደግ ከፍተኛ የውጭ ምንዛሬ ስትራክቸራሊ የውጭ ምንዛሬ ግኝት አቅም በጣም እንዲያድግ ማድረግ ያስፈልጋል። ስትራክቸራል ነው የፈልገው ጉዳዩ ማለት ነው። ምልክት እየተናገረ እኮ ነው። ግን በአሁኑ ጨረታ ብር በአንድ እንግዲህ አስቡት አማካዩ 161 ብር ከ79 ወደ 160 ብር ዝቅ ብሏል። ስለዚህ አንድ ብር ከ58 ሳንቲም አካባቢ ብር መጠናከር ችሏል ማለት ነው። መጠናከር ላይ ይባል ይችላል፣ ግን በጊዜያዊነት እንደዚህ አይነት አቅም አግኝቷል። ስለዚህ ጨረታ ያጠናክረዋል ማለት ነው። አሁን በተከታታይ ሳምንታት በመቶዎች ቢያገኝ ይሄ ገበያ ምልክት በደንብ የሚያሳይ ገበያ ነው ማለት። እንደዛ ደግሞ ማድረግ አይቻልም። ብሔራዊ ባንክ ካለው ካዝና ላይ ነው እያወጣ ጨረታ ላይ ሊያመጣ የሚችለው። በየሳምንቱ 500 ሚሊዮን ዶላር ሪዘርቭድ ሊያደርግ አይችልም ኢኮኖሚ። ስለዚህ ጠቅላላ ገበያውን አረጋጋለሁ በሚል ካለው ካዝና ከተጠባባቂው እያነሳ ነው ለገበያው ሊለቅ የሚችለው። ስለዚህ ስትራክቸራል ብዙ ስራዎችን ይፈልጋል። ግን ሁሌም ጨረታ ጠቅላላ ኢኮኖሚውን የውጭ ምንዛሬ ፍላጎትን የሚያሳካ አይደለም። አንደኛ ለትራንዛክሽን የሚያስፈልግ ነው በጨረታ የሚለቀቀው። የካሽ ፍላጎቶች ስቲል ሰፊ ናቸው። ግን በሩብ ዓመት ውስጥ 500 ሚሊዮን አቅርባለሁ ያለው ብሔራዊ ባንክ 1 ቢሊዮን ደርሷል። የመጀመሪያው ሩብ ዓመት የመጀመሪያዎቹ 2 ሳምንታቶች ላይ ማለት ነው። ስለዚህ ባንኮች 163 ብር ከ98 ሳንቲም ለማስገባት በባለፈው የደፈሩ ባንኮች አሁን ቀንሰዋል። ይሄ በጣም ጥሩ ነው። ብርም ደግሞ ባንኮች የማጣት እድል ሊኖራቸው ደግሞ ይችላል። እሱንም ማሰብ በደንብ ነው የሚያስፈልገው። ለምሳሌ በዛሬው እንኳን 500 ሚሊዮን ዶላር በ161 ብር እንኳን አማካይ ብንወስድ 160 ብር አማካይ እንኳን ብንወስድ ኦልሞስት ወደ 80 ቢሊዮን ብር ማለት ነው። እነዚህ 21 ባንኮች ይህን በሙሉ ገንዘብ መጥተው ማስረከብ አለባቸው ለብሔራዊ ባንክ። በባለፈው ጨረታ 9 ባንኮች ወደ 20 ቢሊዮን ብር የሚጠጋ አስረክበዋል ለብሔራዊ ባንክ። ስለዚህ በ8 ቀናቶች ውስጥ ከ100 ቢሊዮን ብር በላይ ወደ ብሔራዊ ባንክ ተሰብስቧል ከባንኮች ማለት ነው። ስለዚህ ከፍተኛ ብር እነሱ ማግኘትም ግዴታቸው ነው። ያላቸውን ከፍተኛ ብር ለብሔራዊ ባንክ ማሳሰርም ግዴታቸው ነው፣ መክፈል አለባቸው ማለት ነው። እሱም ጨረታቸው ላይ የሚኖረውን ተሳትፎ በተወሰነ ኢምፓክት ያደርጋል። ግን ብሔራዊ ባንክ ሌላም ታርጌት ስለሚይዝበት ነው 100 ቢሊዮን ከገበያው መምጣቱ ዋጋነትን ለመከላከል እንደ አንድ ስትራቴጂ ነው የሚቆጥረው። ደግሞ ይህንን 625 ሚሊዮን ዶላር ደግሞ መልቀቁን ደግሞ ገበያ ለማረጋጋት በሚል በሁለቱም ኦብጀክቲቭ ነው። ስለዚህ አሁን አንድ ሌላ የተገኘው ጥሩ ነገር ምንድን ነው? በባለፈው የተሳካላቸው ባንኮች ኦልሞ 32% ነው። 28 ባንክ ተሳትፎ 9 ብቻ ነው። አሁን 22 መጥተው አንድ ባንክ ብቻ ነው ያላገኘው። አንዱ ባንኩም ያላገኘው ምንድን ነው? ከ160 ብር በታች ያስገባ ማለት ነው። ከመቁረጫው ከ160 ብር ከ21 ሳንቲም በታች ያስገባ ነው። አይ ቲንክ 159 ብር ያስገባው ባንክ ሊሆን ይችላል። 159 ብር ከ50 ሳንቲም ያስገባው ባንክ ነው ያላገኘው፣ አንድ ባንክ ብቸኛ ስለሆነ ማለት ነው። ስለዚህ በጣም ብዙ ባንኮች መጥተው ሁሉም ማግኘታቸው ጥቂት ባንክ ብቻ ነው በባለፈው የወሰደው። ስለዚህ ብዙ ባንኮች መውሰዳቸው ዲስትሪቢዩሽኑ ጤነኛ እንዲሆን ያደርጋል። በጣም ጥሩ ነው። ለምን መሰላቸው? በባለፈው 28 ባንክ ተሳትፎ 9 ባንክ ብቻ አገኘ ማለት ወደ 11 የሚሆን ባንክ ምንም አላገኘም ማለት ነው። ወደ 18 ባንክ ምንም አላገኘም ማለት ነው። ስለዚህ 18ቱ ባንኮች ገበያ ላይ ወጥተው በጣም አግሬሲቭሊ ነው ከገበያ ዋጋ እየጨመሩ ሊሰበስቡ ጥረት የሚያደርጉት። አሁን ግን እኩል የሚያገኙ ከሆነ ፉክክር አይመጣም። ያገኘና ያላገኘ የሚባል ባንክ የለም። ጨረታ ውስጥ ያልተሳተፉት ምናልባት 8-9 ባንኮች በቂ ውጭ ምንዛሬ ስላላቸው ሊሆን ይችላል ያልተሳተፉት። ስለዚህ ዲስትሪቢዩሽኑ ብዙ ባንኮች ላይ እንዲመጣ ያደርጋል። ለብሔራዊ ባንክም 500 ሚሊዮን ግማሽ ቢሊዮን ዶላር ማለት ትልቅ የሚባል የፖሊሲ ኢንተርቬንሽን ነው።
በእርግጥ ትናንትናም አንድ ዘገባ አቅርቤላችሁ ነበረ። የብሉምበርግንም ዘገባ አቅርቤላችሁ ነበር። 2026 ላይ ብቻ እንግዲህ በበጀት ዓመቱ እንኳን ወደ 2.2 ቢሊዮን ዶላር አቅርቦ ግን ብር መዳከሙን አልቆመም የሚል ኢንተርቬንሽኑ በጣም በቂ የሚባል ውጤት አላመጣም የሚል ሀሳብ ያለበት ሪፖርት አቅርቤላችሁ ነበር። አሁን ተጨማሪ 500 ሚሊዮን መልቀቁ በጣም ከፍተኛ ፖሊሲ ኢንተርቬንሽን ነው፣ ግን ብቸኛ መፍትሄ ሊሆን አይችልም። ለማቃለል ግን የራሱ እድል አለው። ለምሳሌ አሁን በፍጥነት እንዳያድግ እድል ፈጥሯል። በፍጥነት እንዳያድግ እኮ አይደለም 161 ብር አማካይ ዋጋ በባለፈው ነበረ። ስለዚህ የሚጠበቀው 162 163 እያለ ይሄዳል ተብሎ ነበር። ግን አሁን ከሳምንት በኋላ ደግሞ አንድ ጨረታ ሲወጣ ከ161 ወደ 160 ከመለሰ ጨረታው ኢንተርቬንሽኑ ጊዜያዊ ቢሆን ኢምፓክት አለው ማለት ነው። ግን ስትራክቸራል ነገር ካልተለወጠ ደግሞ ብሔራዊ ባንክ በጨረታ ብቻ ጠቅላላ ኢኮኖሚ ሊሸከም አይችልም። ስለዚህ ጊዜያዊ የገበያ መረጋጋት ያመጣል። ደግሞ በቀጣይ የሚቀጥል ከሆነ አሁን በቀጣይ የተቀመጠ ስኬጁል አለ። ነሐሴ 26 መስከረም 9ና መስከረም 23 ያሉ ጨረታዎች ይኖራሉ። ወደ 375 ሚሊዮን ዶላር በጨረታ ይቀጥላል ማለት ነው። ከ9 ቀን በኋላ ደግሞ ሌላ 125 ሚሊዮን ዶላር በጨረታ ሊወጣ ይችላል፣ ስፔሻል ኦክሽን እስከሌለ ድረስ ማለት ነው። ግን ባንኮች ለምንድን ነው ስቲል በጣም ብዙ የውጭ ምንዛሬ እየፈለጉ ያሉት የሚለውንም በተወሰነ መልኩ ማየት ያስፈልጋል። እኔ የሚገባኝ በጣም የተከማቸ የውጭ ምንዛሬ ጥያቄ እንዳለባቸው ነው እኔ ማምነው። በቃ የተከማቸ የኤልሲ ጥያቄ አለ። ደግሞ ኤልሲን በእነሱ በኩል ማስጨረስ የሚባለው የመመሪያ ማሻሻያ ከመጣ በኋላ ከፍተኛ የኤልሲ ፍላጎት ይመጣል ወደ እነሱ እና የተከማቸም ይኖርባቸዋል። እሱን ለማስታገስ በተገኘው አጋጣሚ በሙሉ በጨረታ ላይም ተሳትፎ ሽልማትም ቢሆን አቅርቦ ቦነስም ቢሆን የውጭ ምንዛሬ መሰብሰብ ላይ ነው በጣም ትጋት እያሳዩ ያሉት። ብዙ ባንኮች ቦነስ ይሰጣሉ። ስለዚህ የተከማቸ የውጭ ምንዛሬ ጥያቄ አለባቸው። ኤልሲ ኦርደር ሊኖርባቸው ይችላል። ደግሞ የኢምፖርትን ፍላጎት አሁን እየተነቃቃ ያለበትም ይመስለኛል። መካከለኛው ምስራቅ እንደ በፊቱ አይደለም ውጥረቱ። እርግጥ ነው ጦርነት አለ፣ ግን በተወሰነ መልኩ ደግሞ የተወሰነ መረጋጋት እንቅስቃሴዎች፣ የቢዝነስ እንቅስቃሴዎች አሉ። እሱም የውጭ ምንዛሬ ፈላጊዎችን ቁጥር መጨመሩ አይቀርም። ስለዚህ ደንበኞቹ ይመጡባቸዋል፣ እሱም ማስተናገድ አለባቸው። አሁን ደግሞ የበዓልም ወቅት ስለሆነ ለበዓል የሚያስፈልጉ ኢምፖርቶች ደግሞ ከፍተኛ ነው። ሬሚታንስ በትልቁ ይመጣበታል ተብሎ ከሚገመትባቸው ወቅቶች መካከል ደግሞ አንዱ አዲስ ዓመት ነው። ለበዓል ኢምፖርትም አለ። በእርግጥ በዛኛው ሳይድ ከታየ ደግሞ ከፍተኛ ሬሚታንስም የሚያገኙበትም አካባቢ ነው። ግን እሱ ወቅት በደንብ እስኪደርስ ለበዓል የሚያስፈልጉ ኢምፖርቶች በኢምፖርተሮች በኩል ስለሚፈለግ ለእነሱ ማድሬስ ለማድረግ እንደሆነ ነው እኔ የማስበው። ዛሬ የወጣው ጨረታ በጣም መሰረታዊ ነጥቦቹን መመልከት በደንብ ያስፈልጋል። አቅርቦት 4 እጥፍ አድጎ ስቲል ፍላጎት በ42% ማደጉን ማየት እንችላለን። ከባለፈው ጨረታ በአንድ ሳምንት ውስጥ ብር ኦልሞስት በ1% መጠናከሩን ማየት እንችላለን። በ1 ብር ከ50 ምናምን ሳንቲም ማለት ነው። ኦልሞስት 95% ጨረታ ላይ የተሳተፉ ባንኮች ደግሞ የውጭ ምንዛሬ ማግኘታቸው በጣም የተሻለ ዲስትሪቢዩሽን እንዲኖር ያደርጋል። ይህንን ሀሳብ ለእናንተ ለማድረስ ነው፣ መረጃውን ለማድረስ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።